ተመልካቾቻችን አሁን የደረሰን ሰበር ዜና አለ። ትላንት የጀመረው ጥቃት ቀጥሎ በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና በርካታ ድሎችን መቀዳጀቱ ተገለጸ። ከ500 በላይ የአብይ አህመድ ወታደሮችን መማረኩን ነው አሁን በደረሰን መረጃ ላይ ተመለከተው። በርካታ ተሽከርካሪዎች በቁጥጥር ስር ውለዋል። የመንግስት ባለስልጣናት ሊያመልጡ ሲል መደምሰሳቸው ነው በመረጃው ላይ ተመለከተው። በርካታ ከተሞች በቁጥጥር ስር መዋላቸው እየተገለጸ ነው። እንግዲህ መረጃዎችን እየጠበቅን ነው። ከቀጠናው የፋኖ አመራሮች እንደገለጹት ከሆነ በየቦታው የሚደረጉ ውጊያዎችን ዝርዝር መረጃ ተጠናክረው የሚቀርቡበት ምናልባት ከጥቂት ሰዓታት በኋላ ሊሆን ይችላል። እሱን መጠበቅ ግድ የሚል ቢሆንም ዛሬ ያሉትን አንዳንድ ያውደ ውጊያ ውሎችን ስንመለከት ከትላንትናው የበለጠ ወታደራዊ ድል እንደተገኘ ነው መረዳት የሚቻለው። 500 በላይ የአብይ አህመድ ወታደሮች በቁጥጥር ስር ያሉበት በርካታ ተሽከርካሪዎች እንደዚሁም ሙጃ የተሰኘችው ቁልፍ ስትራቴጂክ ቦታ እንደሆነች ቀደም ሲል አንተ እንደገለጽከው በተለያዩ ጊዜ በሚደረጉ ውጊያዎች እችን ከተማ የተቆጣጠረ ኃይል ድሎችን የማግኘት እድሉ ሰፊ እንደሚሆን ከዚህ ከተማ በመነሳት በአራቱም አቅጣጫ ያሉትን ቀጠናዎች በቀላሉ ለመያዝና ለመቆጣጠር የሚያስችል እንደሆነ ነው የሚነገረውና ሙጃን መቆጣጠር በራሱ እንደ ትልቅ ድል ሊታይ የሚችል ነው። ለማንኛውም በርካታ አካባቢዎችን ውጊያ እየተደረገ ያለው ጎጃም ቀጠና በርካታ ድሎች ተገኝተዋል። የአገዛዙ ሰራዊት ላይ በተወሰደ እርምጃ ከጦር መሳሪያና ከተለያዩ ድሎች ባሻገርም የአገዛዙ ሰራዊት የመንቀሳቀስ አቅሙን የሚያዳክም እርምጃ በመውሰድ በከፍተኛ ብልጫ ፋኖ ድሎችን አካባቢዎችን እየተቆጣጠረ እንዳለ ነው ያገኘነው መረጃ የሚያመለክተው። በሌላ በኩል የአብይ አህመድ አገዛዝ ወደ ሰሜን ቀጠና ትኩረቱን ያደረገው በአማራ ክልል ያለውን አጠቃላይ ሁኔታ መቋቋም ስላልቻለ የአብይ አህመድ አገዛዝ ከአማራ ክልል ሰራዊቱን እያስወጣ ያለው ተሸንፎ እንጂ ለሌላ ስትራቴጂ እንዳልሆነ ነው ካገኘነው መረጃ ለማወቅ የተቻለው። የአብይ አህመድ አገዛዝ በአማራ ክልል እየገጠመው ያለውን መጠነ ሰፊ ወታደራዊ ኪሳራ መቋቋም እንዳቃተው ለዚህም ሌላ ሰበብ ምክንያት እየፈለገ እንዳለ የብልጽግናው አገዛዝ በዋናነት አብይ አህመድ በአማራ ፋኖች ተሸነፍኩ የሚለውን ትርክት አሸናፊ ሆኖ እንዳይወጣ ይልቅስ ሌላ አሸናፊ ኃይል እየፈለገ ያሸነፈን ህዋት ነው ያሸነፈን ሻዕቢያ ነው የሚል ምክንያት እየፈለገ ለራሱ የሚጽናና እንደሆነ በደንብ የተረዳንበት ሁኔታ ነው ያለው። ፋኖ በራሱ ቅድ በራሱ ኃይል በራሱ መስዋዕትነት ድል ሲያስገኝ ከጀርባው እከለ ያለ እነዚህ ናቸው የሚደግፉት እያለ የፋኖን ድልና የፋኖን ተጋድሎ ለማጣጣል የሚሄድበት ርቀት አሁን በተለይም ሽንፈቱ ሙሉ በሙሉ ገሃድ እየወጣና የአደባባይ እውነት እየሆነ ሲመጣ ወደ ሌላ አካባቢ ሰራዊቱን በማንቀሳቀስ የተሸነፍኩት ወይም ደግሞ አማራ ክልል ላይ የፋኖ ኃይሎች የበላይነትን የያዙት ሰራዊቱን በማስወጣቴ ነው የሚል ምክንያት ከወዲሁ አዘጋጅቶ እየተንቀሳቀሰ እንዳለ ነው ለመረዳት የተቻለው። እንደ ባለፈውም እንዳነሳሁት በአማራ ክልል የፋኖ ኃይሎች ሁሉን ነገር ማድረግ የሚችሉበት ጦርነትን ማስቆም ጦርነትን ማካሄድ ከአብይ አህመድ በላይ የአማራ ክልል ሁለንተናዊ ሁኔታን የመወሰን የሚችሉበትን አጠቃላይ ነገር ኳሷን በእግራቸው ስር ያደረጉ እንደሆነ ምንም ጥርጥር የለውም። የኤርትራ ጋር ያለውም ከህዋት ጋር ያለውም ፍጥጫ ፋኖ በኩል የመጣበትን አደጋና የመጣበትን ተጽዕኖ መቋቋም ስላልቻለም በእነሱ አማካኝነት በእነሱ ተሸንፍ ያለው በሚል ለአማራ ህዝብ ያለውን ንቀት ለማሳየት የሄደበት ርቀት እንደሆነ ይገልጻሉ። ለማንኛውም በአማራ ክልል ባለፈውም እንዳነሳ ነው የአብይ አህመድ አገዛዝ በፖለቲካውም በወታደራዊም ተሸንፈዋል። ምንም ማድረግ ከማይችልበት ሁኔታ ውስጥ ነው የሚገኘው። በዚህ አንጻር ምን ልናይ እንችላለን? በቀጣይ የአማራ ፋኖ ብሔራዊ ንቅናቄ አጠቃላይ ጥቃት ለመክፈት ዝግጅት እያደረገ እንዳለ ተነግሮናል። ይህንንም ለማከናወን የሚያስችላቸውን የወታደራዊና የፖለቲካዊ አንድነት እየሰሩበት እንዳለ እንዲህ አይነቱ ጥቃት ሲከፈት እንደከዚህ ቀደሙ አንድ ቦታ ብቻ ነካ በማድረግ ወይም በአንድ ቦታ ብቻ የተወሰኑ እንቅስቃሴ እንዲኖር በማድረግ ሳይሆን አጠቃላይ በአማራ ክልል ወጥ በሆነ መልኩ በተመሳሳይ ሰዓት በተመሳሳይ ቀን ጥቃት ለመፈጸም እንደተዘጋጁ ነው የምናውቀው። ይህ ደግሞ የተወሰነ መናበብ የተወሰነ ጊዜም ሊጠይቅ ይችላል፣ ግን የማይቀር በቅርብ የምናየው ክስተት እንደሚሆን ነው ማረጋገጥ የሚቻለው። ለማንኛውም በአጠቃላይ በኢትዮጵያ ወቅታዊ የተጋድሎ እንቅስቃሴ በተለይም በአማራ ክልል ያለውን መነሻ በማድረግ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። በቀጥታ ወደሱ አልፋለሁ። የተለያዩ አካባቢዎች ያሉትን ተጋድሎች የተመለከተ መረጃ አሰባስባል። ወደ አንተ በቀጥታ ልለፍ። አመሰግናለሁ መሳይ። እንግዲህ ከሰሞኑ በዚህ
በ5 ቀንና 6 ቀናት ውስጥ የማዕከላዊ ጎንደርና የደቡብ ጎንደር ወታደራዊ ድሎች በጣም በከፍተኛ ደረጃ ተፋፍሞ በቀጠለበት ሰዓት ጎጃም ምን ነው ዝም አለ ምንድነው እንቅስቃሴ አያደርግም እየተባለ ሲታማ ነበረ። ነገር ግን ለካ ራሳቸው ኃይላቸውን እያደራጁ ትጥቃቸውን እያደራጁ ጥናት እያደረጉ አሁን ዛሬ ከሰሜን ጎጃም ጀምሮ ከአቸፈር ጀምሮ እስከ ጫፍ እስከ ደጀን ድረስ 3ቱም ዞኖች ያካለለ ምናልባትም 4ቱን ዞኖች ያካለለ የምዕራብ ጎጃም፣ ሰሜን ጎጃም፣ ምስራቅ ጎጃምና የአገዋዊ ዞንን ያካለለ በርካታ አውደ ውጊያዎችን ከፍቶ የአገዛዙ ጦር በጣም በከፍተኛ ደረጃ እየመታው እንደሚገኝና በተለይ በጎጃም ወደ ምዕራብ ጎጃም አካባቢ ያለው ወታደራዊ ማጥቃት ዘመቻ ሽመልስ በማለት በአንድ በተሰዋ ጠንካራ አዋጊ መኮንን የተሰየመ ወታደራዊ ጥቃት ሰንዝረዋል። በተለይ በዋናነት ጃዊ ቀጠና ፈንድቃ ከተማ አቅራቢያ የፋኖ ኃይሎች በፈጸሙት ማጥቃት በርካታ ጦር ከነ ቡድን መሳሪያቸው ሲማረኩ ኩምበር በተባለ ቦታ ላይ ተሰማርቶ በነበረው የአገዛዝ ጦር ላይ ጥቃት በመፈጸም ሙሉ በሙሉ ተደምስሷል ማለት ይቻላል። እንግዲህ በአጠቃላይ የ105ኛ ኮር 206ኛ ኮር እንዲሁም 201ኛ ኮር የፋኖ ኃይሎች በጋራ ተቀናጅተው በፈጸሙት የማጥቃት እንቅስቃሴ 2 ድሽቃ 10 ብሬን 4 ስናይፐር እና አንድ የክፍለ ጦር መገናኛ ሬዲዮን ጨምሮ 2 የመስመር መገናኛ ሬዲዮዎችን በመማረክ 200 በላይ የነፍስ ወከፍ መሳሪያዎችን ከ50,000 በላይ ተተኳሽና 150 የመከላከያ ሰራዊቶችን መግደላቸውንና በርካታ ከ32 በላይ ምርኮኛ የመከላከያ ሰራዊት ብቻ ምርኮኛ 32 ምርኮኛ በእጃቸው ማስገባታቸውን እንግዲህ ማለት በወታደራዊ ቋንቋ በሙሉ በዛ አካባቢ የነበረው ክፍለ ጦር ሙሉ በሙሉ ተመቶ ፈርሷል ማለት ነው። እጅ ሰጥቷል፣ ተደምስሷል። የያዘውን ሙሉ መሳሪያ ለፋኖ ኃይሎች እንዳስረከበና በተለይ 105ኛ 206ኛና 201ኛ ኮር በጋራ በፈጸሙት ማጥቃት በጃዊ ቀጠና የነበረው በተለይ ፈንድቃና ኩምበር በተባሉ ከተሞች ላይ በፈጸሙት ማጥቃት እስከዛሬ ድረስ በዛ አካባቢ ተገንቶ ያልታወቀ ድል መቀዳጀታቸውን ነው ያስታወቁት። በሌላ ዜና በዛው አካባቢ በፋግታ ለኮማ ወረዳ ፋግታ ከተማ ላይ ዛሬ ጠዋት ከሌሊቱ 12 ሰዓት ጀምሮ ውጊያ የከፈተው የአገዛዝ ጦር 59ኛ ክፍለ ጦር ሙሉ በሙሉ ተደምስሷል ማለት ይቻላል። እንግዲህ ይሄ ፋግታ ለኮማ ማለት በጣም በቅርብ ርቀት ላይ ከጃዊ በቅርብ ርቀት ላይ የሚገኝ አካባቢ ነው። 59ኛ ክፍለ ጦር በዛ አካባቢ ይህን ኃይል ለማገዝ የተመታውን ኃይል ለማውጣትና የቆሰሉ ኃይሎችን ለማውጣት እንቅስቃሴ በሚያደርግበት ሰዓት በፋግታ ከተማ አቅራቢያ የነበረው የአገዛዝ ጦር ተመቶ መበታተኑና በርካታ ኃይሉ እጅ መስጠቱን ለማወቅ ተችሏል። በሌላ አቅጣጫ እንደዚሁ በምስራቅ ጎጃም ዞን ዋና ከተማ ደብረ ማርቆስ ከተማ አካባቢ ወይንም ዙሪያ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 206ኛ ኮር ዛሬ በሌሊት ወደ ከተማዋ ዘልቆ በመግባት ከመድኃኔዓለም ከተማዋ ውስጥ ከመድኃኔዓለም ቤተክርስቲያን እስከ ባለ እግዚአብሔር ቤተክርስቲያን ባሉት አካባቢዎችና አዲሱ ፍርድ ቤት ተብሎ በሚጠቀሰውና ዋጋም በተባለው አካባቢ መሽጎ በነበረው የአገዛዙ ጦር ላይ 14ኛ ክፍለ ጦር በሞርተር የታገዘ ጥቃት በመፈጸም የ14ኛ ክፍለ ጦር በደብረ ማርቆስ ከተማ ከባድ የማጥቃት እንቅስቃሴ በማድረግ ትልቅ ድል እንዳገኘና 34ኛ ክፍለ ጦር ደግሞ በደጀን ወረዳ በጉባያና ስብሸንጎ በተባለው አካባቢ በነበረው ወታደራዊ ካምፕ ላይ ከጠዋቱ 12 ሰዓት ላይ ጥቃት በመፈጸም ከ60 በላይ የአገዛዙ ጦር መደምሰስ መቻላቸውንና በተለይ ይሄ በተመሳሳይ ሰዓት ደብረ ማርቆስ ከተማ 206ኛ ኮር ጥቃት በሚፈጽምበት ሰዓት ወደ ደብረ ማርቆስ ከተማ ሌላ ኃይል እንዳይመጣ ለማድረግ 34ኛ ክፍለ ጦር ደግሞ በደጀን ወረዳ ጉባያና ስብሸንጎ በተባለው አካባቢ ላይ ጥቃት በመፈጸም ተናቦና ተጋግዞ እንዳይሄድ በማድረግ ትልቅ ድል ማግኘታቸውን አስታውቀዋል። እንግዲህ በጎጃም አካባቢ አሁንም በርካታ ውጊያዎች እየተደረጉ ሲሆን በደባይ ጮቄ ወረዳ ምስራቅ ጎጃም ማለት ነው 24ኛ ክፍለ ጦር የ24ኛ ክፍለ ጦር ቁይ ከተማ ላይ ሰፍሮ በነበረው የአገዛዝ ጦር ላይ በፈጸሙት የማጥቃት እንቅስቃሴ ይሄ ደግሞ በጣም የሚገርም ነው። ከሌሊቱ 12 ሰዓት እስከ 6 ሰዓት በተደረገው ውጊያ ከ125 በላይ የአገዛዙ ጥምር ጦር ሙትና ቁስለኛ ማድረግ መቻላቸውንና
በዚህ አካባቢ ከደጀን ከተማ እስከ ጎጃም ባህር ዳር ጫፍ ድረስ የጎጃም አጠቃላይ የሚንቀሳቀሱ ኮሮች፣ እዞች፣ ክፍለ ጦሮች እና የተለያዩ ወታደራዊ የዝ ጠገገት ያላቸው የፋኖ ኃይሎች በተመሳሳይ ሰዓት በርካታ የጦር እንቅስቃሴ በማድረግ በአገዛዙ ጦር ላይ ከፍተኛ የሆነ የማጥቃት እንቅስቃሴ በማድረግ ድሎችን እየተቀዳጁ እንደሚገኙ ነው